አህመድ ዲዳት እግዚአብሔር የራሱን ቃል ኦሪትንና የመሳሰሉትን መጠበቁን ማን ይክደዋል? እግዚአብሔር ኦሪትን እንደጠበቀ ወንጌልንም መጠበቅ ይሳነዋልን? ሌሊቱን ሙሉ ሳረጋግጥላችሁ የነበረው መጽሐፍቱ አለመጠበቃቸውን ነበር። አሁን መልሳችሁ ጥያቄ ታነሳላችሁ። መጽሐፍቱ አልተጠበቁም። ቢጠበቁ ኖሮ ዕውቅና በተሰጣቸው ነበር። ተጠብቆ የቆየው ነገርስ ምንድነው? በውስጡ የሚገኙት ነገሮች ናቸው ይህን ሁሉ ችግር የፈጠሩት። ጸያፍ የሆኑ ቃላት በውስጡ ይገኛሉ። አንብቡት እንጂ። ወንድሜ የሕዝቅኤልን ምዕራፍ ለማንበብ 10 ደቂቃ በቂው ነበር። ከበቂ ጊዜ በላይ ነበረው። በእርግጠኛነት የምነግራችሁ ማንም ሰባኪ ለታዳሚዎቹ ይህንን ፈጽሞ አያነብም። በጭራሽ እንደማታነቡት እርግጠኛ ነኝ። ምክንያቱም የእግዚአብሔር ቃል ባለመሆኑ ነው። የእግዚአብሔር ቃል ቢሆን ኖሮ አታፍሩበትም ነበር። እግዚአብሔር የሁለቱ እህትማማቾችን ማመንዘር ሳያሳፍረው የገለጸውን እንዴት እናንተ ለማንበብ ታፍራላችሁ? እናንተ ከፈጣሪ በላይ ቅዱሳን ሆናችሁ ነው? ከዚህ ሌላ ምን ሊባል ይችላል? እናንተ በጣም ቅዱሳን በመሆናችሁ ያላነበባችሁትን እግዚአብሔር ግን ተናገረ። እናንተ ከእርሱ በላይ ቅዱሳን ናችሁ? መልሱ የእግዚአብሔር ቃል ስላልሆነ ነው እላለሁ። ነገሩ ከጌታ ስላልሆነ ብቻ ነው። መጽሐፎቹ ለውጥ ተደርጎባቸዋል። ተውራት ወይም ኦሪት ብለው የጠቀሱት ብሉይ ኪዳንን ለማለት ተፈልጎ ከሆነ አይደለም እላለሁ። እናንተ ስለ መጽሐፉ ስትነግሩን በ40 የተለያዩ ጸሐፍት ነው የተጻፈው ነው የምትሉ። ተመልከቱ፣ 40 የተለያዩ ጸሐፍት ጽፈውታል። እኛ በኦሪት እናምናለን ስንል ግን የምናምነው ኦሪት ለሙሴ አለይሂ ሰላም የተሰጠውን መለኮታዊ ራእይ ማለታችን ነው። ወንድም ስዋጋርት እንዲሁ ሲያረጋግጡልን እግዚአብሔር የጻፈው ብቸኛ ጽሑፍ ቢኖር 10ቱ ትእዛዛትን ብቻ ነው ብለው ነው። እነዚህም በድንጋይ ላይ ተጻፉ የተባሉትን ቃላት ሙሴ አጥፍቷቸዋል፣ ወርውሯቸዋል፣ ተሰባብረዋል። እነዚህ 5 የኦሪት መጽሐፎች በድንጋይ ላይ ተጠርበው ቢጻፉ ኖሮና ተጠብቀዋል ብንል ዛሬ እነሱን ለማስቀመጫ ሰማይ ጠቀስ ሙዚየሞች ባስፈለጉን ነበር። ሙሴ እነዚህን የት ነው ያኖራቸው? ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያንና ኦሪት ዘዳግም፣ እነዚህን ሁሉ የድንጋይ ጥርቦች ሙሴ የት ይሆን ያቆያቸው? ሙሴ የጻፋቸው አይደሉም። ሙሴ የነብይ ወንድሙ ሉጥን ክብር አሳንሶ ከሴት ልጆች ጋር ግብረ ሥጋ ግንኙነት አድርጓል ብሎ የሚጽፍበት ምንም ምክንያት የለውም። ለምን ብሎ? የያዕቆብ ልጆች ከሆኑት አንዱ ሮቤል ከወላጅ እናቱ ጋር ወሲብ ፈጽሟል ብሎ የሚጽፈውስ ለምን ብሎ ነው? የአይሁዶች ዘር አባት የሆነው ይሁዳ ከገዛ ልጁ ሚስት ጋር መንገድ ዳር ወሲብ ፈጸመ ብሎ የሚጽፈው? ይሁዳ ወደ ተምና በጉዞ ላይ ያለ የልጁን ሚስት መንገድ ዳር አገኛትና እባክሽ ወደ አንቺ ልግባ አላት። በዚህ ጊዜ እሷ ወደ እኔ ብትገባ ምን ትሰጠኛለህ አለችው። እሱም ምን መያዣ ልስጥሽ አላት። እሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከርሷ ደረሰ። እርሷም ጸነሰች። ከዚያም ፋሬስና ዛራ የተባሉት መንትዮችን ወለደች። እነዚህ ልጆች በኢየሱስ የዘር ሐረግ ውስጥ ተጠቅሰዋል። እነዚህ በቤተሰብ መካከል በተደረገ ወሲብ የተወለዱ ልጆች የኢየሱስ ቅድመ አያቶች ተደርገዋል። ማቴዎስ ምዕራፍ 1 ቁጥር 1 ምን ይላል? የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ። እነማን ናቸው እነዚህ? ተመልከቱ የጥቅሶቹን ግንኙነት። በኦሪት ዘፍጥረት ምዕራፍ 38 ከምራት ጋር በተደረገ ህገወጥ ወሲብ የተወለዱት መንትዮች ከተከበሩ የኢየሱስ ክርስቶስ ቅድመ አያቶች ተደርገው በትውልድ ሐረጉ ውስጥ ተቀምጠዋል። እኔ ማወቅ የምፈልገው ይሄ እንዴት በፈጣሪ መጽሐፍ ውስጥ ሊገኝ ይችላል?